ትርታ 97.6 ኤፍኤም ከልቦ የቀረበ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። የዲጂታል ኢትዮጵያ 2025 ስትራቴጂ በስኬት መጠናቀቁ ለዲጂታል ኢትዮጵያ 2030 መሰረት መጣሉ ተገለጸ። ለሀገራዊ ዲጂታል ኢኮኖሚ ልማት በአካታችነት ሁሉም ኢትዮጵያዊ ዜጋ የዲጂታል 2030 ትሩፋት ተጠቃሚ እንዲሆን በተግባር እየተከናወኑ ያሉ ስራዎችን በስፋት ተገልጿል። ይህ የተነገረው የኢኖቬሽንና ቴክኖሎጂ ሚኒስትሩ ለመገናኛ ብዙሃን ማብራሪያ በሰጡበት ወቅት ነው። ዲጂታል ሉዓላዊነቷን የጠበቀች በፈጠራና ቴክኖሎጂ የተመሰረተች ኢትዮጵያን ለመፍጠር ዲጂታል ኢትዮጵያ 2030 ስትራቴጂ ሁለንተናዊ መንገድ መሆኑን ሚኒስትሩ በማብራሪያቸው አክለዋል። የዜጎችን የዲጂታል ክህሎት ማጎልበት ለዲጂታል ኢኮኖሚ ሽግግር ወሳኝ መሆኑን የገለጹት ሚኒስትሩ የክህሎት ልማት ስራዎች በቀጣይ ተጠናክረው እንደሚቀጥሉ ጠቁመዋል። የዲጂታል ኢትዮጵያ 2030 ስትራቴጂ የሀገሪቱን የልማት አቅጣጫ በቴክኖሎጂ መሰረት ለመቀየር የታለመ ትልቅ ሀገራዊ እቅድ መሆኑን የገለጹት ሚኒስትሩ ሁሉንም ባለድርሻ አካላት በንቃት ማሳተፍ የስትራቴጂው ዋነኛ መርህ መሆኑን ጠቁመዋል። ከስትራቴጂው ቁልፍ ነጥቦች መካከል የዜጎች መረጃ ሉዓላዊነትን ማረጋገጥ አንዱ መሆኑን ጠቅሰው ይህንን ለማሳካት የተቋማት አቅም ማጠናከርና ሀገራዊ መረጃዎችን በሀገር ውስጥ መጠበቅ ላይ የተሰራ መሆኑን ገልጸዋል። የስታርታፕ አዋጁ ኢትዮጵያን የአፍሪካ የስታርታፕ ማዕከል ለማድረግ የፈጠራ ስራዎችን ለማበረታታትና የግል ዘርፉን ተሳትፎ ለማሳደግ የሚያስችል ጠንካራ መሰረት ያለው መሆኑን መናገራቸውን ከኢኖቬሽንና ቴክኖሎጂ ሚኒስቴር ያገኘነው መረጃ ያመለክታል። በሁሉም ክፍለ ከተሞች ግንባታቸው የተጠናቀቁ 32 የፖሊስና የእሳትና አደጋ ስጋት መከላከያ ተቋማት ተመርቀው ስራ ጀመሩ። የአዲስ አበባ ከተማ አስተዳደር በመዲናዋ የነዋሪዎችን ሰላምና ደህንነት ይበልጥ ለማረጋገጥ የሚያስችሉ ናቸው የተባሉ 32 አዳዲስ የተቀናጁ የጸጥታና የአደጋ መከላከያ ተቋማትን በትላንትናው ዕለት መርቆ ለአገልግሎት ክፍት አድርጓል። በምረቃ ስነ ስርዓቱ ላይ የተገኙት ከንቲባ አዳነች አቤቤ እንደገለጹት እነዚህ ተቋማት የፖሊስ መምሪያዎችን፣ ጣቢያዎችን፣ ካምፖችን እንዲሁም የእሳትና ድንገተኛ አደጋ መከላከያ ጣቢያዎችን ያካተቱ ናቸው። ተቋማቱ በየአካባቢው መገንባታቸው ወንጀልን ለመከላከልና ድንገተኛ አደጋዎች በሚያጋጥሙበት ወቅት የሚሰጠውን የምላሽ ጊዜ በእጅጉ እንደሚያሳጥሩ ገልጸዋል። ይህም በሰው ሕይወትና በንብረት ላይ የሚደርሰውን ጉዳት ለመቀነስ ትልቅ አቅም እንደሚፈጥር ከንቲባዋ ገልጸዋል። አዳዲሶቹ ተቋማት ከከተማዋ ፈጣን እድገት ጋር እንዲመጣጠኑ ተደርገው ዘመናዊ ቴክኖሎጂን ታሳቢ ባደረገ መልኩ የተገነቡ ናቸው ብለዋል። ከነዋሪው ጥያቄና ፍላጎት ጋር እንዲጣጣሙም የሕፃናት ማቆያ ክሊኒክና ዘመናዊ የመረጃ ማሰባሰቢያ መሳሪያዎች እንዲሟሉላቸው ተደርጓልም ተብሏል። ይህም ተግባር የከተማዋን የሰላም ግንባታና የአካባቢ ጥበቃ ሂደት ነዋሪው በባለቤትነት እንዲመራው የሚያስችል አዲስ ምዕራፍ መሆኑን ገልጸዋል። ህገወጥ የሐዋላ አስተላላፊ ድርጅቶችን መጠቀም የተከለከለ መሆኑን የብሔራዊ ባንክ አሳስቧል። በኢትዮጵያ ብሔራዊ ባንክ ፈቃድ የሌላቸው የገንዘብ አስተላላፊ ድርጅቶችንና ሌሎች ህገወጥ የሐዋላ አስተላላፊዎችን መጠቀም በሀገሪቷ ህግ የተከለከለ ሲሆን በሀገር ውስጥ ያሉ የህገወጥ ሐዋላ ተቀባዮችም ሌላ ችግር ያስከትላል ሲል ባንኩ ትናንት ባወጣው መግለጫ አሳስቧል። የኢትዮጵያ ብሔራዊ ባንክ በህግ በተሰጠው ስልጣን መሰረት ፍቃድ በሌላቸው የገንዘብ አስተላላፊ ድርጅቶች ላይ ብቻ ሳይሆን በሀገር ውስጥ ህገወጥ የውጭ ምንዛሬ ተቀባዮች ላይም እርምጃ እየወሰደ መሆኑን ጠቅሷል። በዚህ ሂደት ከውጭ የሐዋላ ገንዘብ የሚልኩላቸውን የቤተሰብ አባላትና ወዳጆችን ካላስፈላጊ እንግልትና የአገልግሎት መስተጓጎል ለመጠበቅ ውጭ የሚኖሩ ዜጎችና የኢትዮጵያ ዲያስፖራ አባላት ፍቃድ ያላቸውን ተቋማትን ብቻ እንዲጠቀሙ የኢትዮጵያ ብሔራዊ ባንክ አሳስበዋል። ለአብነትም እንደ ሽጌ፣ አዱሊስ፣ ሬድሲ፣ አቫንቲ፣ ወርልድ ዳይሬክት ሊንክ፣ ራስ ማይፔይ፣ ዩኤስ ዋየር፣ ዞላ እና ታጆ የመሳሰሉ የገንዘብ አስተላላፊ ድርጅቶች በኢትዮጵያ ህጋዊ ፍቃድ የሌላቸው ድርጅቶች መሆናቸው ማህበረሰቡ ሊያውቅ ይገባል ሲል ብሔራዊ ባንክ አስታውቋል። ከአዲስ አበባ ጠቅላላ የቆዳ ስፋት ውስጥ 80 በመቶ ለሚሆነው የመሬት ይዞታ ማረጋገጥ ስራ መሰራቱ ተገለጸ። በአዲስ አበባ ከተማ አስተዳደር የመሬት ይዞታን በካዳስተር ስርዓት የመመዝገብ ስራን ለማሳለጥ እየሰራ መሆኑን የከተማዋ መሬት ይዞታ ምዝገባና መረጃ ኤጀንሲ አስታውቋል።
የኤጀንሲው ዋና ዳይሬክተር አቶ ተስፋዬ ጥላሁን የመሬት ይዞታን በካዳስተር የመመዝገብ ስራን ለማቀላጠፍ በቴክኖሎጂ የታገዘ አሰራር በመዘርጋት በትኩረት እየተሰራ መሆኑን ጠቅሰው የከተማዋን የመሬት መረጃ በተገቢ ሁኔታ ለመመዝገብ በዘመናዊ ቴክኖሎጂ የታገዘ ሁሉን አቀፍ የካዳስተር ስርዓት እውን ለማድረግ እንደሚሰራ አመላክተዋል። አዳዲስ ቴክኖሎጂዎችን ከመተግበር ባለፈ ብቁ ክህሎቶች ያላቸው በስርዓት በስነ ምግባር የታነጹና ህብረተሰቡን በታማኝነት የሚያገለግሉ ባለሙያዎችን የማፍራቱ ሂደት ተጠናክሮ ይቀጥላልን ብለዋል። ከ2007 ጀምሮ በ337 ቀጠናዎች 291160 የቁራሽ መሬት መብት እንዲሁም 529926 የመሬት ይዞታዎች መረጋገጣቸውን ተናግረዋል። ከተረጋገጡ ይዞታዎች ውስጥ 223586 በቁራሽ መሬትና በመብት 450491 የመሬት ይዞታዎች የማረጋገጥ ሂደትን አልፈው ለካዳስተር ምዝገባ ብቁ መሆናቸውን አስረድተዋል። ኤጀንሲው የይዞታ ማረጋገጥ፣ የተረጋገጠና አዲስ ይዞታ ምዝገባ፣ የስመ ንብረት ዝውውርና የቋሚ ንብረት ምዝገባን ጨምሮ በርካታ አገልግሎቶችን እየሰጠ እንደሚገኝ አስታውሷል። ሱዳን በወርቅ ምርቷ ካለፉት 5 ዓመት የዘንድሮ ከፍተኛ ደረጃ ላይ ደርሷል ስትል አስታወቀች። የሀገሪቱ የወርቅ ምርት በዚህ ዓመት 7 ቶን የደረሰ ሲሆን ይህም ዓመታዊ ግቡን በ113 በመቶ አልፏል ሲል የሀገሪቱ የማዕድን ሚኒስቴር የቁጥጥር አካል የሆነው የሱዳን ማዕድን ሀብት ኩባንያ አስታውቋል። የወርቅ ምርት መጨመር የውጭ ምንዛሬ ዋነኛ ምንጭ ሆኗል ሲል ዘገባው አመላክቷል። የምርት ጭማሪ የተገኘው ባለፉት ጊዜያት የነበሩትን የውጭ ንግድ መሰናክሎች በመፍታትና ከአምራቾች ጋር የበለጠ ተለዋዋጭ ፖሊሲዎችን በመከተል እንደሆነ ተገልጿል። ከጠቅላላው ምርት ከ85 በመቶ በላይ ለሚያዋጡት ባህላዊ ወርቅ አውጪዎችም የሚሰጥ ድጋፍ ላይ አጽንኦት ተሰጥቷል ሲል ዘገባው አመላክቷል። ባለፉት ቀናት የድንበር ይገባኛል ውዝግባቸው ተካሮ ውጊያ ውስጥ የሰነበቱት ታይላንድና ካምቦዲያ ተኩስ አቁም ለማድረግ መስማማታቸው ተነግሯል። ለ72 ሰዓታት ይቆያል የተባለው የተኩስ አቁም ስምምነት መሰረት የሁለቱም ሀገራት ሰራዊትም ሆነ መሳሪያ ባለበት እንደሚቆይና አንዳቸው ሌላኛቸውን ከመተኮስ እንደሚታቀቡ ተዋውለዋል። በተጨማሪም ታይላንድ በቁጥጥር ስር ውላቸው የነበሩ 118 የካምቦዲያ ወታደሮችን በነጻ እንደምትለቅና ገለልተኛ የድንበር አጣሪ ተቋቁሞ ዘላቂ ሰላም የሚመጣበት መንገድ እንዲፈለግ ከሁለቱም በኩል በውጊያው ምክንያት ከመኖሪያቸው የተፈናቀሉ ዜጎች በአስቸኳይ ወደ ቤታቸው እንዲመለሱ እንደሚደረግ መስማማታቸውን ያስነበበው አናዶሉ ነው። የሶማሊያ ፕሬዝዳንት በዛሬው ዕለት በቱርክ ይፋዊ ጉብኝት እንደሚያደርጉ ተሰምቷል። የሁለትዮሽ ግንኙነቶችን ለማጠናከር የሶማሊያን የጸረ ሽብርተኝነት ጥረቶች፣ ብሔራዊ አንድነትና ክልላዊ እድገቶችን ለማጠናከር የሚያተኩሩ ውይይቶች ይደረጋሉ ተብሎም ይጠበቃል። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በዛሬው ዕለት ወደ ቱርክ አቅንተው ከቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ጋርም በተለያዩ ጉዳዮች እንደሚመክሩ ነው የሀገሪቱ የኮሚኒኬሽን ዳይሬክተር ያስታወቁት። በውይይቱ በቱርክና በሶማሊያ መካከል ያለው የሁለትዮሽ ግንኙነት ላይም በስፋት እንደሚወያዩ እንደሚጠበቅ ተዘግቧል። ሰሜን ኮሪያ የረጅም ርቀት ሚሳኤል ሙከራ አደረገች። የሀገሪቱ ፕሬዝዳንት ኪም ጆንግ ኡን የረጅም ርቀት ስትራቴጂካዊ ክሩዝ ሚሳኤል ልምምድን መመልከታቸውን ዘገባዎች ጠቁመዋል። በትላንትናው ዕለት በኮሪያ ምዕራባዊ ባህር ላይ የረጅም ርቀት ስትራቴጂካዊ የክሩዝ ሚሳኤል የማስወንጨፍ ልምምድ ተካሂዷል። ይህ እንደ ሀገሪቱ መንግስት የመገናኛ ብዙሃን ዘገባ ልምምዱ ያለመው የረጅም ርቀት ሚሳኤል ንዑስ ክፍሎች የመልሶ ማጥቃት ምላሽ አሰላለፍና ውጊያ ዝግጁነት ለመፈተሽ ያለመ መሆኑ ተነግሯል። ስትራቴጂካዊ የክሩዝ ሚሳኤሎች እንዲሁ በርካታ ሴኮንዶችን በመብረር የታለመላቸውን ኢላማ መትተዋል ሲልም ገልጿል። ደቡብ ኮሪያ በበኩሏ ጉዳዩን በአጽንኦት እየተከታተለች መሆኑንም አስታውቃለች። ይህን ሰዓት አጋር በመሆን ደግሞ አብረውን ቆይታ የሚያደርጉ ተቋማት አሉ። አጋሮቻችንን እናመሰግናለን። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት ይህን ሰዓት አጋር በመሆን አብሮን ቆይታ ያደርጋል። እንግዲህ ራይድ ትራንስፖርት በ8294 ደውለው እንዲሁ አገልግሎት ማግኘት ያስችላል። የሚያጓጉ የተለያዩ እጣዎችንም ያስገኛል። እንዲሁ የተለያዩ እጣዎችም ባሻገር ደግሞ እንዲሁ በየወሩ
የሚወጡ ስጦታዎችም ይኖሩታል። በራይድ በ8294 በመደወል ወይንም ደግሞ የራይድ አፕሊኬሽን መተግበሪያን ከፕላይ ስቶር ወይም ከአፕ ስቶር ላይ በማውረድ በመጠቀም እንዲሁ ራይድ አገልግሎትን ማግኘት ይችላሉ። ከራይድ ጋር ወደፊት የሚለን ራይድ ትራንስፖርት ይህን ሰዓት አጋር በመሆን አብሮን ቆይታ ያደርጋል። ሌላኛው አጋራችን እናት ባንክ ነው። እናት ባንክ ትምህርት ቤቶች ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያገኙበትን እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት የክፍያ ስርዓት ይዞላችሁ መጥተዋል። በዚህ የክፍያ ስርዓት አብረውን እየሰሩ የሚገኙ ትምህርት ቤቶች ሁሉ ስራቸውን በቀላሉ በማከናወን ስኬታማ እንዲሆኑ አስችሏቸዋል ይለናል እናት ባንክ። እናት መላ የክፍያ ስርዓትን ሲጠቀሙ የትምህርት ቤት ክፍያን በቀላሉ ለመፈጸም፣ ተማሪዎችን ለመመዝገብ፣ የተማሪዎችን መረጃ ለማስተዳደር እንዲሁም ደግሞ የጉዞና የመጽሐፍ ግዥ ክፍያዎችን ለመክፈል የሚያስችል ዘመናዊ የአሰራር ስርዓት ነው። ዘርፈ ብዙ አገልግሎቶችን በሚያስገኘው የእናት መላ የትምህርት ቤት የክፍያ ስርዓት ደንበኛ በመሆን አብረውን እንዲሰሩ በኢትዮጵያ የሚገኙ ትምህርት ቤቶችን በታላቅ አክብሮት እንጋብዛለን የሚላችሁ እናት ባንክ ሌላም አገልግሎት ይዞላችሁ መጥቷል። አሁን በእናት ተችሏል። የአየር ትኬቱን በእናት ባንክ በኩል ማግኘትና መቁረጥ ይችላሉ የሚሉት እናት ባንክ የዚህ ሰዓት አጋራችን ነው። ትርታ 97.6 ኤፍኤም ከልቡ የቀረበ